አስተያየት ላይ የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። ስለሁሉም ደግሞ ሁልጊዜ ሁሉ ከርሱ በርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓደል ምስጋና እናመጣለን። በመቀጠልታችን በምድር ሕይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን፣ ኤርትራውያን በዋናነት ኪሩ እንዲሁም ደግሞ አብራችሁኝና አገልግሎት ያገለግላችሁ ናኬ፣ ዘርዬ፣ አብድዬ፣ ቄስ ቲጂ ስም መጥራት ከጀመርኩ እንዳላጣችሁ ብዙ ናችሁ። ከሀገር ውጭም ያላችሁ በጣም ላመሰግናችሁ ልባረካችሁ ወዳለሁ። እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ። በቁም ነው መረዳዳት የምትችሉት። ባልኩት መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ የከበረ ነው። በጣም ላመሰግናችሁ ወዳለሁ። ትንሿ እህታችን የሚ ምስሯ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናናን በምድር የቀረን ወገኖቿ ግን ሁሌም እንናፍቃታለን። እንደወደድናትን በልባችን ትኖራለች። ስሜታችንን ትንሽ ለመግለጽ፣ ሐዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡም ለጓደኞቿም ሁላችንም የላከ ያለውን የመጽናናት መንፈስ እንድናከብር እሱን መንፈስ እንድናስቀጥል አደራ ማለት ፈልጋለሁ። ከእግዚአብሔር ቃል አንድ ቦታ ነባለሁ። የተስፋን ቃል የሰጠው የታመነ ነውና እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው። እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ ያያችሁ አብልጣችሁ ይህንን አድርጉ። 3 ነገር ማለት እወዳለሁ። ከእግዚአብሔር ከተቀበልነው ብዙ ቸርነት ትንሽም ቢሆን መቆረሳችን ይቀጥል። ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖረን። ከገነነልንም ታላቅ ምሕረቱ የተነሳ ለሌሎች የምንራራበትና የምንመርበት የታደሰው ሩህሩህ የክርስቶስ ልብ ከኛ ይወሰድ ይብዛልን። እንጠብቅ። በስጋ የዓይን ሚዛን ሳይሆን በንጹህ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደንና ፍቅሩን እያየን ባለመርሳት እርስ በርሳችን ያለ ምክንያት እንዋደድ። እግዚአብሔር ቸር ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። በበጉ የራት ፊት ከፍ ከፍ የሚሉ ከሰው እጅ ሳይሆን ካንተ የሚቀበሉ እታችንን የምስራችን ካወቋት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ፣ ቤተክርስቲያኗን የምትወድ፣ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ፣ ጌታን ማገልገል የምትወድ ዘማሪ እህታችን ናት። ያው እግዚአብሔር እንዴትና ለምን አይባልም። እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለኛ በጣም ከባድ ነው፣ ግን እግዚአብሔር በቃሉ አጽናንቶናል። የምስራች ድና ስትመጣ የነበራት ደስታ፣ እንደገና እግዚአብሔርን ለማገልገል የነበራት ጉጉት፣ እቅዳችን በጣም ብዙ ነበረ። ይገርማቸዋል። መዝሙር ልሰራ እያሰበች ነበር። መዝሙሩን አብረን እንደምንሰራ እናወራ ነበር። ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበረች። እግዚአብሔር የወደደ ሆነ። አጃቢ ሳይሹ ፍቅረኞች ናቸው
አንድ መናገርና ማመስገን የምፈልገው በህመሟ ሰዓት አብራችሁ የነበራችሁ በሙሉ ኢትዮጵያውያን፣ ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ይሳቅዬ በዚህ ሁሉ ሰው ፊት አመሰግናለሁ። አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው የምናመሰግን። ይሄ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ይደውል ነበረ። በቃ ያላችሁን ብር ላኩልኝ እያልኩ ማናቸውም አላሳፈሩኝም። ከጉድለታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር ቤተሰቦቿን ያጽናና፣ ቤተክርስቲያንን ያጽናና። አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ። ኪሩዬ ጌታ ኢየሱስ ያጽና፣ ልባችሁን እግዚአብሔር ይደግፍ። አመሰግናለሁ። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ከዚህ ምንም የለም። መላእክት ይጠሩኛል ከሰማይ ደጅ ገፍተው፣ ከእንግዲህ ዓለም ፍጹም ቤት አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። አንድ ላይ ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ ደጅ ገፍተው፣ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለ እኔን የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው፣ እንግዳ ነኝ እኔ ስኖር በዚች ዓለም፣ ሀብቴም በሰማይ ነው፣ መላእክት ይጠሩኛል የዓለም ፍጹም ቤት። አፍቃሪ አዳኛለኝ በላይኛው ዓለም፣ ናፍቆቴም አልተውም ፊቱን እስካይ ድረስ። በሰማይ ደጅ ቆሞ ይጠባበቀኛል፣ ከእንግዲህ የዓለም ፍጹም ቤት አይደለም። አፍቃሪ አዳኛለኝ በላይኛው ዓለም፣ ናፍቆቴም አልተወም ፊቱን እስካይ ድረስ። በሰማይ ደጅ ቆሞ ይጠባበቀኛል፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን
የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ዓለም አንድ ላይ ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከእንግዲህ በላይኛው አገር ባንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ እንዳንተ እንደሌለ እኔን የሚያጽናና መላእክት ይጠሩኛል መላእክት ይጠሩኛል የሰማይ በር ከፍተው ከእንግዲህ ዓለም በላይኛው አገር ባንድ እንኖራለን ከቅዱሳን ጋራ በድል እልል እያልን የተወጋውን በግ በዓይናችን እያየን ባልተሰማ ዜማ ክብሩን እንገልጻለን። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለ ጌታዊ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ታውቃታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ለነገራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበርና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነውና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እቺ ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ አልኳት። ማለት ጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባው ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበርና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም ማስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር
ምስር ትልቅ ትምህርት አስተምራን አልፋለች እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንንም የማያውቃት የሌላ አይነት ልጅ ነችና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው።